ወንድሜን ገደሉብኝ። የፋኖ አመራር የሆኑት ማስረሻ ሰጤ በቅርቡ ከመንግስት ጋር ስምምነት መፈራረማቸው ይታወሳል። ሆኖም ግን አሁን ላይ እጅግ አስደንጋጭ የሆነ ነገር ገጥሟቸዋል። ማስረሻ ሰጤ በሀዘኔታ ክስተቱን ተናግረዋል። አርበኛ ዘመነ ካሴን ጨምሮ ሌሎች ዋና ዋና የፋኖ አመራሮች ኢትዮጵያ ውስጥ አለመኖራቸው ተረጋገጠ። አመራሮቹ ወዴት ነው የሸሹት? ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። የኢትዮጵያና የኤርትራ ጉዳይ እጅግ እየተካረረ ቀጥሏል። ወደ አስመራ የተላከው ደብዳቤ ሚስጥር እጅግ እያነጋገረ ይገኛል። ፖለቲከኛው አቶ ጀዋር መሐመድ የኢትዮጵያና የኤርትራን ጉዳይ በተመለከተ ያልተጠበቀ ሀሳብ ሰንዝሯል። ኤርትራ ሰራዊቷን በአስቸኳይ ከግዛቴ አሰብ ታስወጣ ስትል ኢትዮጵያ ከባድ ዛቻን ሰንዝራለች። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ውድ የታርጌት ኒውስ ቤተሰቦቻችን፣ በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን ለእናንተው ለወደ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የጠየቅን ወደ መረጃዎቹ እናመራለን። አርበኛ ዘመነ ካሴን ጨምሮ ዋና ዋና የፋኖ አመራሮች ኢትዮጵያ ውስጥ አለመኖራቸው ተረጋገጠ። የቀድሞ የአማራ ፋኖ በጎጃም መሪ የነበሩት አቶ ማስረሻ ሰጤ በአሁኑ ወቅት የፋኖ ከፍተኛ አመራሮች በሀገር ውስጥ እንደማይገኙ ገለጹ። አቶ ማስረሻ በሰጡት ቃለ መጠይቅ ያለውን ተጨባጭ ሁኔታ በማጣቀስ በጎጃም አካባቢ የሚንቀሳቀሱት አርበኛ ዘመነ ካሴን ጨምሮ ዋና ዋና የፋኖ አመራሮች በኢትዮጵያ ውስጥ እንደሌሉና እንቅስቃሴውን ከሀገር ውጭ ሆነው እንደሚመሩት ተናግረዋል። አቶ ማስረሻ እንደገለጹትም ቁልፍ የፋኖ አመራሮች በአሁኑ ወቅት በሀገር ውስጥ የሌሉ ሲሆን እንቅስቃሴውም ከውጭ ሆነው በቪዲዮና በቴክኖሎጂ እንደሚዘወትሩም ጠቁመዋል። የውስጥ መዋቅሩ በሀገር ውስጥ እንቅስቃሴውን የሚመሩት አካል ከውጭ ከሚገኙት አመራሮች ጋር ግንኙነት እያደረጉ ትግሉን እንደሚቀጥሉ ነው የገለጹት። እንቅስቃሴው ግልጽ የሆነ ዓላማ እንዳይኖረው የውጭ ኃይሎች ተጽዕኖ እያደረጉ መሆኑና በትግል ውስጥ ያሉ አንዳንዶችም ከሀገር ውጭ ካሉ አካላት ጋር የጠበቀ ግንኙነት እንዳላቸው አቶ ማስረሻ ሰጤ አክለው የገለጹ ሲሆን ይህንን ሚስጥራዊ መረጃም አጋልጠዋል። በተያያዘም ከመንግስት ጋር የሰላም ስምምነት በመፈጸሜ ወንድሜን ገደሉት ሲል ካፕቴን ማስረሻ ሰጤ አሳዛኝ የሆነ መረጃንም አጋርቷል። በቅርቡ ከመንግስት ጋር የሰላም ስምምነት የፈረሙት ካፕቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉን ተናግረዋል። ወንድሜ ቢገደልም እኔ ግን ሀገር አድኛለሁ፣ ደስታ ይሰማኛል ብለዋል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራው ፋኖ ህዝባዊ ድርጅት አመራር የነበሩት ማስረሻ ሰጤ ይህንን የተናገሩት ከሀገሪቱ ብሔራዊ ቴሌቪዥን ጋር በነበራቸው ቆይታ ነው። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገቡ የሚናገሩት ካፕቴን ማስረሻ ሰጤ የትጥቅ ትግሉ በሌሎች የውጭ ኃይሎች መጠለፉን በነበራቸው ቆይታ አብራርተዋል። ማስረሻ የውጭ ኃይሎች ሲሉ የጠሯቸው ግብጽና የሻቢያ መንግስትን ነው። ጽምዶን በሚል ስያሜ በአማራ ክልል የሚንቀሳቀሰው የፋኖ ኃይልና ኦነግ ሸኔ ጥምረት መፍጠራቸውን በነበራቸው ቆይታ ተናግረዋል። ግብጽ በዋናነት ፋይናንስ መድባ እየሰራች ነው። ህወሓት፣ ሻቢያ፣ ኦነግ ሸኔና አማራ አካባቢ ያለው አፍብን ብሎ ራሱን ሰይሞ እየተንቀሳቀሰ ያለ ቡድን የራሳቸውን ጥምረት ፈጥረዋል። ጽምዶን በሚል የመጨረሻ ግቡ የዚህ ጥምረት ምንድን ነው ካለ ሀገር ማፍረስ ነው በማለት ስለ ጥምረቱ ዓላማ አስረድተዋል። ካፕቴን ማስረሻ አክለውም ተራ ዝም ብሎ የመበጥበጥና የአሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታዩም በማለት ጽምዶን ስላሉት ግንኙነትም ተናግረዋል። ይህን የትግል አካሄድ በመቃወም የአማራ ህዝብ ጥያቄን በድርድር ለማስመለስና ሰላማዊ አማራጮችን ለመከተል መወሰናቸውን የሚናገሩት ማስረሻ በዚህ እርምጃቸው የተቃወሙ አካላት በቤተሰባቸው ላይ የበቀል እርምጃ መውሰዳቸውን ተናግረዋል። በዚህ ሳቢያ ወንድማቸው ታስሮ ከቆየ በኋላ መገደሉን ነው የገለጹት። ግድያውን ስለፈጸሙት አካላት በይፋ ያልጠቀሱት ማስረሻ እኔ ሀገር አድኛለሁ፣ ወንድሜ ነው የተገደለው፣ አልተካውም፣ አልመልሰውም፣ ግን ሀገር በማዳኔ ደግሞ ደስታ ይሰማኛል ማለታቸውም ተሰምቷል።
ወደ አስመራ የተላከው ደብዳቤ ሚስጥር ዶክተር ጌዲዮን ጢሞቴዎስ የጻፉትና ፊርማቸው ያረፈበት ደብዳቤ ለኤርትራ ውጭ ጉዳይ ሚኒስትር መጻፉ እየተነገረ ነው። ደብዳቤው እውነተኛ ስለመሆኑ ማረጋገጥ አልቻለም። የውጭ ጉዳይ ሚኒስትር ስለ ደብዳቤው እውነተኝነት የሰጠው ማረጋገጫ የለም። የደብዳቤ እንደተባለው በኢትዮጵያ ውጭ ጉዳይ ሚኒስትር የተጻፈ ከሆነ አንድምታ ምን እንደሚመስል በርካታ ሀሳቦች እየተሰነዘሩ ይገኛሉ። በደብዳቤው ላይ የኢትዮጵያ መንግስት ሁለት ክሶችን አቅርቧል። የመጀመሪያው የኤርትራ ጦር የኢትዮጵያን ግዛቶች ወሯል የሚል ሲሆን፣ ሌላኛው ክስ ደግሞ ሻዕቢያ የመንግስት ተቃዋሚ አማጺዎችን እየደገፈና ወታደራዊ ቅንጅት እየፈጠረ ነው የሚል ነው። እነዚህ ሁለት ክሶች አዲስ አይደሉም። ጠቅላይ ሚኒስትር አብይ አህመድና ዶክተር ጌዲዮን ጢሞቴዎስ ከዚህ ቀደም የሻዕቢያን አገዛዝ የኢትዮጵያ መሬት በኃይል በመቆጣጠርና ታጣቂዎችን በመደገፍ ሲከሱም ተሰምቷል። ጠቅላዩ ከዚህ ቀደም በነበረ የፓርላማ ውላቸው ጥይት ማቀበላችሁን አቁሙ ሲሉ ኤርትራን በግልጽ አስጠንቅቀውም ነበር። በተመሳሳይ ጌዲዮንም ትዕግስታችን ገደብ አለውም ብለዋል። ታዲያ አሁን ላይ መንግስት ለኤርትራ ይህን መሰሉን ደብዳቤ መላኮ ኤርትራ አላርፍ ማለቷ ይልቁንም በእነዚህ ድርጊቶቿ እንደገፋችበትም የሚያሳይ ነው። ደብዳቤው በማህበራዊ ሚዲያ ላይ ከተሰራጨ በኋላ ሁለት መልክ ያላቸው ሀሳቦችም እየተንሸራሸሩ ይገኛሉ። በአንድ ወገን ያሉት ኢትዮጵያ በዲፕሎማሲያዊ መንገድ ችግሮችን ለመፍታት ጥረት እያደረገች መሆኑን ያመላክታል ይላሉ። በሌላ ወገን ያሉት ደግሞ ብልጽግና ባለፉት ወራት ከፎከረ በኋላ አፈገፈገ፣ ሸሸ ሲሉም ተደምጠዋል። እንዲህ አይነቱ ሀሳብ ብዙ ጊዜ በሻዕቢያ ደጋፊዎች በስፋት የሚቀነቀን ነው። ታዲያ ይህም ጉዳይ በተለያዩ ማህበራዊ ድረገጾች ላይ በስፋት እያነጋገረ ይገኛል። የውጭ ጉዳይ ሚኒስቴር የጻፈው ደብዳቤ ተከትሎ ሻዕቢያ መልስ ይሰጣል ተብሎ ይጠበቃል። ምላሹም ከዚህ ቀደም ሲያቀርባቸው ከነበሩ ምክንያቶች የተለየ ይሆናል ተብሎም አይጠበቅም። በተያዘው መረጃችን ኤርትራ ሰራዊቷን በአስቸኳይ ከግዛቴ አሰብ ታስወጣ። የኢትዮጵያ መንግስት መንግስት የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ግልጽ ወረራ ፈጽሞብኛል ሲል የኢፌዴሪ ውጭ ጉዳይ ሚኒስቴር ገልጿል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለ በተላከው በዚህ ደብዳቤ የኤርትራ ሰራዊት የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ግልጽ ወረራ መፈጸሟና እዛ ከሚገኙ ደብዳቤውም ላይ በስም ካልተጠቀሱ ታጣቂዎች ጋር ወታደራዊ እንቅስቃሴ እያደረገ እንደሚገኝ በደብዳቤው ላይ ገልጸዋል። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመከባበር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈለው ትንኮሳ ግን በምንም መመዘኛ ቅቡልነት የሌለው መሆኑን በማብራራት ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲልም በአጽንኦትም ይጠይቃል። ለግማሽ ምዕተ ዓመት ያህል ሁለቱም ሀገራት በማያባራ ግጭት ላይ እንደነበሩ የሚያብራራው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽም በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን ነው ያብራራው። ኤርትራ ለዚህ ጉዳይ ምን ምላሽ ትሰጣለች የሚለውን በቀጣይ መረጃ ይዘንላችሁ የምንመጣ ይሆናል። በሌላኛው ጉዳያችን ደግሞ የኦሮሞ ፌዴራሊስት ኮንግረሱ ጀዋር መሐመድ የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ አቻቸው የላከውን ደብዳቤ ወደ ጦርነት ሊያመራ የሚችል ከባድ ማስጠንቀቂያ መሆኑን የገለጹ ጀዋር ባስተላለፈው መልእክት መንግስት በኤርትራ ላይ የሰነዘረው ክስ ተገቢውን ማስረጃ ሊቀርብበት እንደሚገባም አሳስቧል። ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን እንደሚረዳ የገለጸው ጀዋር ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንዲሁም በሰሜን ምዕራብ ከታጣቂዎች ጋር የጋራ ወታደራዊ እንቅስቃሴን እያደረገች ነው የሚለው ክስ እውነተኛ ከሆነ ድርጊቱ የሚወገዝ መሆኑን ጠቁሟል። ማንኛውም አይነት ውግዘት ከመስጠት በፊት የቀረቡ ክሶች ትክክለኛነት መረጋገጥ እንዳለባቸው ነው ጀዋር ያሳሰበው። መንግስት ክሱን የማስረዳት ኃላፊነት አለበት ያለው ፖለቲከኛው የኤርትራ ጦር ገብቶባቸዋል የተባሉ የድንበር ወረዳዎች በግልጽ በስም መጠቀስ እንዳለባቸው ነው የገለጸው። መንግስት እንደ ሰሜን ምስራቅ ያሉ ሰፊና ሻሚ መልክዓ ምድራዊ መግለጫዎችን ከመጠቀም ይልቅ የተወሰኑ ቦታዎችን ለይቶ ማሳወቅ ለግልጽነትና ለጥርጣሬ መወገድ አስፈላጊ መሆኑን ጀዋር በመልእክቱ አመላክቷል። ጀዋሪንን አስተያየት የሰጠው የኢትዮጵያ መንግስት ኤርትራን ወታደራዊ ወረራ ፈጽማለች በማለት በይፋ መክሰሷና በሁለቱ ሀገራት መካከል ያለው ውጥረት ወደ ከፍተኛ ደረጃ መሸጋገሩን ተከትሎ ነው። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ